ሰላም ጤና ይስጥልኝ አድማጮች እንኳን ለ2017 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ። የዘመን ተስፋ የሞላበት ጌታ ኢየሱስ ነው ትንሳኤና ሕይወት ሞትን ላሸነፈው ክብርና ምስጋና ለነገሥታት ንጉሥ ይገባዋልና ተነስቷል ሞትን አሸንፏል በረከትን ሊቀበል ይገባዋል መንግሥትና ካህን ላደረገ የድል ዜማ እንዘምራለን ተነስቷል ሞትን አሸንፏል። በብሉይ ኪዳን እስራኤላውያን ለረጅም ዓመታት በግብጽ በባርነት በነበሩበት ወቅት ዘጸአት 12 ላይ ሁሉም እስራኤላውያን የበግ መስዋዕት እንዲያደርጉ ከእግዚአብሔር በሙሴና በአሮን አማካኝነት ለሕዝቡ መልእክት ሰጠ። እስራኤላውያንም የተደረገላቸውን የመጨረሻ ተአምራት ይህ ቀን ለእናንተ ፋሲካ ነው ብሎ አላቸው ያሉን ነቢይ ደረጀ ኃይለ ማርያም በአዳማ ጽኑ ቃለ ኢየሱስ ዓለም አቀፍ ቤተክርስቲያን አገልጋይ የዚህ በዓል አከባበር አጀማመሩን ስንመለከት እስራኤላውያን የአብርሃም ልጆች ለረጅም ዓመት በባርነት ግብጽ ባርነት ውስጥ በነበሩበት ዘመን እግዚአብሔር አምላክ በዘጸአት ምዕራፍ 12 ላይ ለሙሴና ለአሮን ለእስራኤል ልጆች የመጨረሻው ተአምራት የሆነውን በዘጸአት መጽሐፍ ላይ የመጨረሻው ተአምራት የሆነውን ለእስራኤል ልጆች የምትሰጧቸው ትእዛዝ ወይም ደግሞ የምትሰጧቸው ሕግ ይሄ ነው ብሎ ሁሉም የእስራኤላዊ በየቤቱ እንዳለው የበግ መጠን በየቤቱ አንድ ቤት አንድ በግ መስዋዕት በማድረግ የቤታቸውን መቃን እንዲቀቡና ስጋውን ደግሞ እንዲበሉ ይህን ሕግ ከሰጣቸው በኋላ ቁጥር 12 ላይ ከ11 ጀምሮ ዘጸአት ምዕራፍ 12 ቁጥር 11 ጀምሮ እስከ 12 ከአንድ ጀምሮ ሐሳቡን ይናገራል። ግን ይህ ቀን ለእናንተ ፋሲጋ ይሁንላችሁ አላቸው። በብሉይ ኪዳን ፋሲካ ማለት እስራኤላውያን ከባርነት የወጡበት የነጻነታቸው የደስታቸው ሐሴት የሚያደርጉበት ቀን ነው ብለውናል። ፋሲጋ ማለት ቀጥተኛ ትርጉሙ ማለፍ ማለት ነው። ወይም ደግሞ ለእስራኤላውያን የደስታ ቀናችን ነው ብለው ነው የሚያከብሩት። ማለፍ ማለት ሞት የእስራኤልን ቤት ያለፈበትን ቀን ነው የሚያስቡት። ከግብጽ ባርነት ለዘመናት ለ430 ዓመት ከኖሩበት ባርነት ነፃ የወጡበትን ቀን በማሰብ ያንን ቀን ነው የደስታ ቀናቸው አድርገው ያከብሩ የነበረው። በአዲስ ኪዳን ትንሣኤ ማለት የሰው ልጆች ከባርነት ቀንበር ወደ ነጻነት የተላለፉበት ከሐዘን ወደ ደስታ የተሸጋገሩበት በዓል ነው። የአዲስ ኪዳን በዓል ሰዎች ከአሮጌ ወደ አዲስ ሕይወት የተሸጋገሩበት ኢየሱስ ክርስቶስ ስለሱ በተጻፈው መሰረትም የመስቀል መከራን ተቀብሎ አዳም በፈጸመው በደልም ከተፈረደበት የሞት ፍርድ ነጻ ይሆን ዘንድ በባህሪው ሞት የሌለበት አምላክ በዕለተ ዓርብ በመስቀል ላይ ዋለ። ወደዚህ ደግሞ መተን አዲስ ኪዳን ላይ ለምንድን ነው ፋሲጋ የሚከበረው ወይም ደግሞ ትንሣኤ ይባላል? ወደ አዲስ ኪዳን ስንመጣ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደዚህ የሚል ቃል አለ። ፋሲጋችን ክርስቶስ ታርዶልናልና ይላል። አሁን አዲስ ኪዳን ላይ ሲመጣ ፋሲጋችን የሆነው ራሱ ኢየሱስ ክርስቶስ ነው። በግ አይደለም የተሰዋው። ደግሞ ምንድን ነው ለአዲስ ኪዳን አማኞች በመጀመሪያ ደረጃ ትንሣኤ ማለት ምን ማለት ነው ስንል ትንሣኤ ማለት በራሱ መነሳት ማለት ነው። ባይዘው እስራኤላውያን ታሪካቸው በብዙ አይነት ሁኔታ ውስጥ አልፈዋልና 400 የዝምታው ዓመት በነበረበት ዘመን የተነሱ አስተምሮዎችም ነበሩ። ትንሣኤ ሙታን የለም የሚሉ ማለት ነው። ለምሳሌ ፈሪሳውያንና ሰዱቃውያን የሚባሉ አሉ። የነዚህ ሰዎች ልዩነት ምንድነው ብለን ስናጠናው ወይም ደግሞ ታሪኩን ስንመረምር የሁለቱ ጋር ያለው የአስተምሮ ልዩነት ነው። ፈሪሳውያን ትንሣኤ ሙታን አለ ብለው ያምናሉ። ሰዱቃውያን ደግሞ ትንሣኤ ሙታን የለም ይላሉ። ስለዚህ ትንሣኤ የኢየሱስ ክርስቶስ መነሳት ብቻ ሳይሆን ለእኛም ጥሎልን ያለፈው ትልቅ ተስፋ አለ። አንድ ክርስቲያን ጌታ ኢየሱስ ክርስቶስን ካመነ በኋላ ምድር ላይ ስለሚኖረው ሕይወት ብቻ አይደለም የሚኖረው፣ የምድሩን እያሰበ አይደለም የሚኖረው። ምድር ላይ በክርስቶስ ኢየሱስ በኩል መኖር ትልቅ ዕድል ነው። ከዛ ባለፈ ግን በሰማይ ትንሣኤ የሚባል ነገር እንዳለ፣ ከሞት ወዲያ ሕይወት እንዳለ ተረድተን ለቀጣይ ሕይወት የምንኖርበት ተስፋን የሰነቅበት ትንሣኤው ለእኛ ማረጋገጫችን ነው፣ ለክርስቲያኖች ማለት ነው። ሰው ሞቶ እንደማይቀር ኢየሱስን ያመነ አፈር ውስጥ ተቀብሮ እንደማይቀር ተነስቶ ማለት መጽሐፍም ሲናገር እንደዚህ አይደለ የሚለው የሚበሰብሰው የማይበሰብሰውን ለብሶ ምን ይላል? ይነሳል ይላል። ስለዚህ ተስፋችን ይሄ ነው። ጳውሎስም ለተሰሎንቄ ሰዎች ሲጽፍላቸው ተስፋ እንደሌላቸው እንደሌሎቹ ደግሞ እናንተ ምን አትበሉ አትዘኑ ይልና እርስ በርሳችሁም በዚህ ቃል ተጽናኑ ይላል።
ምንድነው እርስ በርሳችን የምንጽናናበት ቃል ሲባል ኢየሱስ ክርስቶስ ተመልሶ ይመጣል። ይሄ ሞተው የነበሩትን የሚቀድማቸው የለም ይነሳሉ ከሙታን ይልና እኛ ሕያዋን ሆነን እንኳን በምድር ላይ ያለን ብንኖር እኛ ምን እንሆናለን? እንለወጣለን በቅጽበት ኃይል እሱን ለመቀበል በደመና ላይ እንነሳለን ይላልና ትንሣኤን ይህንን ቀን እንድናስብ ነው የሚያደርገን። ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ስለሆነ በፍቅር ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ስለሆነ በፍቅር ኢየሱስ ክርስቶስ ነፍሱን ስለ ሰው ልጆች እንዲሰጥ መነሻ የሆነውም አዳም በኃጢአቱ ምክንያት ከእግዚአብሔር ክብር በመለየቱ ታዲያ እግዚአብሔርም ሰዎችን ከራሱ ጋር ለማስታረቅ የገባውን ቃል ኪዳን ለመፈጸም አንድያ ልጁን ለኛ ለሰው ልጆች ኃጢአት ሲል ሰጠን ይላሉ። አዳም ሕግ መተላለፉ ነው። እግዚአብሔር የሰጠውን ትእዛዝ በማለፉ ኃጢአት ሰራ፣ እግዚአብሔርን በደለ። እግዚአብሔርን በመበደሉ ደግሞ ከእግዚአብሔር ተለየ። መጽሐፉ ሞተ ይለናል። ያው ሞት የሚለው በዛ ክፍል ላይ ከእግዚአብሔር መለየቱን ነው። እግዚአብሔር ግን ኪዳን ገባለት መጥቶ ከጠየቃቸው በኋላ ሶስቱም የራሳቸውን ምክንያት ሲያስቀምጡ ለኃጢአታቸው የሚገባውን ዋጋ እንደሚከፍሉ ከነገራቸው እርግማኑ ከመጣባቸው በኋላ መጨረሻ ግን እግዚአብሔር ምንድን ነው ያለው? ከሴቲቱ የሚወለደውን የሚል ተስፋ ቃል እግዚአብሔር ሰጠ። ከሴቲቱ የሚወለደው እባቡን ራሱን እንደሚቀጠቅጥ እና እባቡ ደግሞ ሾኮናውን እንደሚወጋው ይሄ ስለ ኢየሱስ ክርስቶስ የተነገረ የሩቅ ዘመን ትንቢት ነው። ይሄንን ኪዳን ተከትሎ እግዚአብሔር እንደገና ሰዎችን ከራሱ ጋር ለማኖር ብዙ መንገዶችን ተጠቅሞ ከነዚህ መንገዶች መካከል ብንመለከት ለሙሴ ሕግ በመስጠት እግዚአብሔር ሕዝቡ አሁንም ሕጉን በመጠበቅ ከሱ ጋር እንዲኖሩ ለማድረግ ሞክሯል። ሰው ምንም አይነት ሙከራ ሲያደርግ አታይም፣ ግን እግዚአብሔር ሰውን ከራሱ ጋር ለማኖር ብዙ አይነት ሙከራ አድርጓል። በአብርሃም በኩል እንደገና እግዚአብሔር መጥቶ አብርሃምን ከቤተሰቦቹ ለይቶ በሱ በኩል በሱ የዘር ሐረግ ውስጥ ደግሞ ሊመጣ ያለውን ክርስቶስን እያሳያቸው የተስፋ ብርሃን እያሳያቸው ረዥሙን ዘመን ከኖሩ በኋላ እግዚአብሔር በወሰነው ሰዓት እግዚአብሔር ባቀደው ጊዜ በአዲስ ኪዳን ላይ ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በመወለድ የሰዎችን ሁሉ ኃጢአት ዋጋ ለመክፈልና እኛን በዚህ አዲስ ኪዳን አማኞችን ከእርግማን የነጻ ሕይወት እንድንኖር ማለትም በራስ ጥረት የሚደረገው ቀርቶ በኢየሱስ ክርስቶስ በማመን ሰዎች የእግዚአብሔር ልጆች እንዲሆኑ እግዚአብሔር ኢየሱስ ክርስቶስን ወደዚህ ምድር ሥጋ አልብሶ በመላክ የእኛን የኃጢአት ዋጋ ከፈለው የሚል ነው ሐሳቡ። እንግዲህ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ እንደኛው እንደ ሰው ልጆች ሆኖ በመራብ በብዙ አይነት መከራ ውስጥ በማለፍ አስጨናቂ ነገሮችን በማለፍ በራሱ በፈጠራቸው ልጆች እንደው ፊልጵስዩስ ላይ ምዕራፍ 2 ላይ እሱ በአምላክ ምስል ሆኖ ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር እንደ መነጠቅ ሳይቆጥር በፍቃዱ እኛን ለማዳን ወስኖ ክብሩን ሁሉ ትቶ ራሱን ባዶ አደረገ ይላል። ስለኛ ባዶ ሆነ እኛን ሊሞላል፣ እኛን ሊያከብር እሱ ዝቅ ዝቅ አለ። እግዚአብሔር ሊፈጽም የፈለገው ለእግዚአብሔር ሐሳብ ታዘዘ፣ ለሞትም ያውም ለመስቀል ሞት የታዘዘ ሆነ ብሎ ይነግራል። ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ስለሆነ በፍቅር ሰማያዊ ደስታ የትንሣኤው ክብር አምላክ ለሰው ልጆች ስለሆነ በፍቅር ኢየሱስ በምድር ላይ በነበረበት ወቅት ብዙ ተአምራትን ሰርቷል። ታዲያ ምእመናንም መልካም ማድረግ፣ የተቸገሩትን መርዳት አለባቸው። በዓልን ስናከብርም ኢየሱስ ክርስቶስ ለሰው ልጆች ያለምንም ቅድመ ሁኔታ የሰው ልጆችን እንደወደደ እርስ በርስ በመዋደድ ለተቸገሩትም በመርዳት ማሳለፍ አለብንም ብለዋል። ክርስቶስ በምድር ላይ ያደረገውን ተግባር በማድረግ ነው በዓሉን ማክበር ያለበት ብዬ አምናለሁ። ክርስቶስ ምን አድርጓል ለሚለው ብዙ ተአምራቶችን አድርጓል። የተጻፉም ያልተጻፉም ብዙ ተአምራት ኢየሱስ ክርስቶስ እጅ እንደተደረጉ መጽሐፍ ቅዱስ ይነግረናል። ከተጻፉት መካከል እንነሳ ብንል ጌታ ኢየሱስ ክርስቶስን መጽሐፍ የሚገልጥበት መንገድ አለ። እርሱ መልካም እያደረገ በአጋንንት የተያዙትንም እየፈወሰ በሽተኞችን እየፈወሰ በዚህ ምድር ላይ ተመላለሰ ይለናል። መልካም ማድረግ ነው የኢየሱስ ትልቁ ተልኳችን። አንድ ክርስቲያን የዳነበት ዓላማ በራሱ መልካም ማድረግ ነው። ለዚህ ነው ኤፌሶን ጻፊ ምዕራፍ 2 ላይ ጳውሎስ ማለት ነው ምዕራፍ 2 ላይ እንደዚህ ይላል፣ በጸጋው ድናችኋል ይለንና የዳናችሁት ግን ይለናል። የዳናችሁት ግን
ምን እንድታደርጉ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ታደርጉ ዘንድ። ይሄ በዓል ሲከበር ቢሆን ብዬ የምመኘው ሰዎች ማድረግ አለባቸው ብዬ ማምነው ጀስትኛ እንደ ቤተ ክርስቲያን ይሄ ጾም ከመግባቱ በፊት ካለን ነገር ማካፈል አለብን በሚል ፕሮግራም አድርጌ የጎዳና ልጆችን በመመገብ ነው የጀመርነው የጾሙ ሲገባ አካባቢ እና አሁንም ከጉባኤው ጋር እየተነጋገርን ያለ ነው በዚሁ ጉዳይ ነው። የሚያስፈታቸው ምናልባት እነሱ ኦርቶዶክስ ሊሆኑ ይችላሉ። ጎዳና ላይ ሆነው እንኳን እምነታቸውን የሚያከብሩ ሰዎች አሉ፣ የሚጾሙ አሉ፣ ጎዳና ላይ እየኖሩ በማይመች ሁኔታ ውስጥ እየኖሩ እና እነዚህን ሰዎች በማሰብ እንዴት አድርገን እናስፈታቸው ያለ ነውና እኔ ቢሆን ብዬ የምመኘው ጌታ ኢየሱስ ክርስቶስ የመልካም ነገር ሁሉ ምንጭ ነው። መጽሐፍ ቅዱስ ሲናገር በጎ ስጦታ ፍጹም በረከት ከብርሃናት አምላክ ዘንድ ይወርዳሉ ነው የሚለውና ከእግዚአብሔር ዘንድ ወደኛ የወረደውን ይህን መልካምነት በማድረግ ያለንን በማካፈል ደሆችን በማሰብ የተቸገሩ ሰዎችን ሃይማኖት ሳንለይ ጎሳ፣ ዘር፣ ቀለም ሳናይ እነዚህን ሰዎች በማሰብና በማገዝ በዓሉን ብናከብር መልካም ነው ብዬ አስብ። ተስፋ የሞላበት ጌታ ኢየሱስ ነው ትንሣኤና ሕይወት፣ ሞትን ላሸነፈው ክብርና ምስጋና እስራኤላውያን በኦሪት ዘመን ከግብጽ ባርነት የወጡበት በአዲስ ኪዳን ደግሞ ሰዎች ከኃጢአት ባርነት ነፃ የወጣንበትም ነው ብለዋል። ትንሣኤ ሙታን ማለት ከሙታን መነሳት ነው ቀጥተኛ ትርጉሙ። ትንሣኤ ማለት መነሳት ነው ትርጉሙ። ግን አዲስ ኪዳን ላይ ስንመጣ እስራኤላውያን ብሉይ ኪዳን ላይ ከባርነት የወጡበት ነው ብለናል። እኛም ከባርነት የወጣንበት። እነሱ ከግብጽ ባርነት ነው የወጡት፣ እኛ ግን ከኃጢአት ባርነት ከተለያዩ አይነት ከነበሩብን የጨለማ ባርነት፣ የዓለም ባርነት፣ የኃጢአት ባርነት ነፃ የወጣንበት በዓል ነው ትንሣኤ ማለት። ይሄ በኢየሱስ ክርስቶስ በኩል የኛ የነበረውን በደል ተሸክሞ ዋጋ ከፍሎ እኛን ነፃ ያወጣበት ነው። መጽሐፍ ሲናገር ሲኦል ድረስ ገብቶ ወንጌልን ሰበካቸዋል የሚለው ሲኦል ባዶ እስኪቀር ድረስ ጌታ ኢየሱስ ክርስቶስ ሰዎችን ከኃጢአትና ከጨለማው ባርነት ነፃ ያወጣበት ስራውን የፈጸመበት ነው። መስቀል ላይም ተፈጸመ ያለው ያንኑ ነው ብዬ አምናለሁ። እኛ ሰራ ያልቻልነው እኛ ወደ እግዚአብሔር ህብረት መመለስ አልቻልንም። ቀድሞ ያጣነውን በአዳም በኩል ባለመታዘዝ ምክንያት ያጣነውን ያንን የእግዚአብሔር ልጅነት ከእግዚአብሔር ጋር ህብረት የማደረግን ህይወት ርቀን የነበርነውን ተጣልተን የነበርነውን ያንን ህርቅ የፈጸመበት እንዲሁም ደግሞ እኛ ልጆች የሆንበት ከእግዚአብሔር ጋር አሁን ትክክለኛ ህብረት ማድረግ የቻልንበት አገልጋይ ምናምን ሳይሆን ልጆች የሆንበት በጣም ደስ የሚለኝ ነገር ያ ነው። ይሄ ትንሣኤን ስናስብ ልጅነታችንን ነው ማሰብ ያለብን ብዬ ይህንን በማሰብ ጌታ ኢየሱስ ክርስቶስ መከራውን መቀበል ስላለበት መሞት ስላለበት የመጣበትም ዓላማ ስለነበረ ቀጥታ ጌታ ኢየሱስ ክርስቶስ ህማማቱን በማሰብ ባይዘው ከመሞቱ በፊት ብዙ ህማማቶችን አልፏል። መገረፎች አሉ በጣም እጅግ መሪር የሆኑ አሁን ስናወራቸው ስንናገራቸው ስንሰብካቸው ቀላል የሚመስሉ ነገር ግን በደንብ ዲፕ ነገሩን ስናየው በጣም እጅግ በጣም ከባድ የሆኑ መንገዶችን ኢየሱስ ክርስቶስ በእኛ ስጋ ውስጥ ሆኖ ያንን መከራ አሳልፏል። መራራ ጽዋ ጠጥቷል። እንደተባለውም በመስቀል ላይ ከሞተ በኋላ 3 ቀን በመቃብር በማለፍ እግዚአብሔር በ3ኛው ቀን እግዚአብሔር አብ ከሙታን አስነሳው ይለናል መጽሐፍ ቅዱስ። ጽድቃችን ኢየሱስ ሕይወት ሆንከን፣ ሞትን አሸንፈን ከሞት ያዳንከን፣ አሮጌው ተሻረ አዲስ ተተክቶ ብርሃን በራልን ጨለማው አብቅቶ ለትንሣኤው ጌታ ተነሱ እንዘምር፣ ክብር ይገባዋል በሰማይ በምድር። ጽድቃችን ኢየሱስ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለሐዋርያቱ ተገለጠ። ከሙታን ተነስቶም ቀጥታ እንደተነሳ አላረገም፣ አልሄደም ወደ አባቱ ዘንድ። ከዚያም በኋላ 40 ቀን እየተገለጠ ደቀ መዛሙርቱን መነሳቱን ያረጋግጥላቸው ነበር። ነገ የትንሣኤው ምስክሮች ስለሆኑ
ቀጣይ ወንጌልን የሚያስቀጥሉ ስለሆኑ ተስፋ ቆርጠው ስለነበር በራቸውን ዘግተው ስለነበረ ነገ እንሰብካለን ሳይሆን ነገ እንሞታለን የሚል ስጋት ውስጥ ስለነበሩ ለዛ ነው ዮሐንስ ወንጌል ምዕራፍ 21 ቁጥር 21 ላይ ድንገት እነሱ በሮቻቸውን ዘግተው ሳሉ በሮች ሳይንኳኩ በር ሳይከፈት በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው ይላል። እግዚአብሔር አምላክ እኛ የትንሣኤው ምስክሮች ነን። ጀስት የአዲስ ኪዳን አማኝ የአዲስ ኪዳን አገልጋይ አገልግሎቱ ምንድነው ብለን ብንጠይቅ የኢየሱስ ክርስቶስን ትንሣኤ መመስከር ነው። የትንሣኤ ምስክሮች እንድነው። ለዛም ነው ጌታ ኢየሱስ ክርስቶስ ከተነሳም በኋላ 3 ዓመት ተኩል ያስተማራቸውን ሰዎች በቃ ተነስቻለሁ ብሎ መሄድ ይችል ነበረ። ግን ከተገለጠላቸው በኋላ እንኳን ከነሱ መካከል ቶማስ ስላልነበረ ባይዘው ዳግመ ትንሣኤ ተብሎ የሚከበረው ቀጣይ ሳምንት ላይ የሚከበረው በዓል የቶማሶች ነው ብዬ ነው ማምነው እኔ። ማለትም እግዚአብሔር ለ11ዱ ከተገለጠላቸው በኋላ ሁሉም ካዩት በኋላ ለሐዋርያቶቹ ከተረዱ በኋላ ግን ቶማስ ሲነግሩት ሊያምን አልቻለም። ይህንን እኔ ላምን አልችልም አይነት መንፈሱ ሲገባ እግዚአብሔር ድጋሚ ጌታ ኢየሱስ ድጋሚ ቶማስ ባለበት ተገልጦለት ቶማስና እጅህን አምጣ በጎድኔ አግባ ና እጆቼን እየተወጉ እጆቼን ያመንኩን እንጂ ያላመንካቱን አለና ሳያዩ የሚያምኑ ብፁዓን ናቸው ብሎ ስለኛ መሰከረልን ጌታ ኢየሱስ። በዚያ ክፍል ላይ ባይዘው ሳያዩ የሚያምኑ ከተባሉት መካከል አንዱ እኔ ነኝ ብዬ ነው። ምክንያቱም ሳያዩ ያመኑ እኔ አሁን ስለ ጌታ ኢየሱስ ክርስቶስ ትንሣኤ በመንፈስ እረዳለሁ፣ በተጻፈልኝ ቃል እውነት አውቄያለሁ፣ አምኛለሁ። ስለዚህ ብፁዓን ናቸው ከተባሉት ሰዎች መካከል ነኝ ብዬ አምናለሁ። ስለዚህ የኢየሱስ ክርስቶስ ትንሣኤ የኢየሱስ ክርስቶስ ታሪኩን ራሱ አሁን ለምሳሌ እስራኤል የምንቀበለው መጽሐፍ ብዙ ታሪኩ እስራኤላውያን ራሳቸው አብዛኛዎቹ ኢየሱስ ክርስቶስ ገና ነው የሚመጣው ብሎ የሚያምኑ አሉ። ስለዚህ እኛ ቀድመናቸዋል። እግዚአብሔር ረድቶናል። መንፈስ ቅዱስ በዚህ ዘመን እንደተባለው ወደ ገዛ ወገኖቹ መጣ፣ እነርሱ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። እኛ ስለተቀበልን ቀደምናቸው። እግዚአብሔር ምናልባት በመጨረሻው ዘመን እድል አላቸው። መጽሐፍ እንደሚለን በጭንቅ ይድናሉ የተባሉት እነሱ ናቸውና በጭንቅ እግዚአብሔርን በምጥ ውስጥ የ7 ዓመቱ መከራ ውስጥ የሚድኑ ይሆናል ተብሎ ይታመናል። ትንሣኤ ለእኛ ሕይወት የዘራንበት ኢየሱስ ክርስቶስ ከሞት በኋላ ያለውን ሕይወት እርግጠኞች እንድንሆን የተደረግንበት በዓል ነው ብዬ አምናለሁ። ቸሩ ጌታችን ይመስገን፣ ቸሩ ጌታችን ይመስገን፣ ደጉ ጌታችን ይመስገን፣ ደጉ ጌታችን በመንፈሱ ስሆን የያዝኩት ጥያቄ በቤተ ክርስቲያን ውስጥም በዝማሬ ሰዎችን በመርዳት ቃሉን በመማማር እናሳልፈዋለንም ብለውኛል። እኛ እንደ ቤተ ክርስቲያን ልዩ ልዩ ነገሮችን አሁን እያዘጋጀን አይደለም ካለው ነባራዊ ሁኔታ አንጻር። ነገር ግን ቤተ ክርስቲያን ውስጥ በልዩ ሁኔታ የኢየሱስ ክርስቶስን መከራ በሚያስቡ ትንሣኤውን በሚያስታውሱ ደስታን በሚፈጥሩ ነገሮች የእግዚአብሔርን ቃል በመካፈል በእውነትና በመንፈስ እግዚአብሔርን በማምለክ ከዛ ደግሞ ከቸርች ውጪ ባለው ጉዟችን ላይ ሌሎችን ሰዎች በማሰብ ድሆችን በማሰብና ጾም በማስፈታት ያለንን በማካፈል በእግዚአብሔር ፊት እግዚአብሔርም እውነተኛ አምልኮ ብሎ በያዕቆብ ላይ የተናገረውን ወላጅ የሌላቸው ልጆች ማሰብ ባልቴቶችን መበለቶችን ማሰብ ነውና ያንን አድርገን እናልፋለን ብለን እናምናለን። አሁን ብዙም ውስጣችን ብዙ ነገር አለ። እውነት ለመናገር ብዙ መስራት እንፈልጋለን። ሁኔታው ባይመችም ግን እግዚአብሔር ይረዳናል ብለን እናምናለንና ባለው ነገር እኛ ኢየሱስን በመግለጥ በዓሉን የምናከብረው ለዚህ በዓል ላይ ትልቅ የተሰራ ስራ አለ ብሎ ሰዎች እንዲያስቡ፣ ይሄ በዓል ስናከብረው ከእንጀራ ያለፈ ነው ብሎ ሰዎች እንዲያስቡ፣ ከዶሮና ከበግ ከቅርጫ ያለፈ ነው ብሎ ሰዎች እንዲያስቡ ክርስቶስን በሚስል አይነት መንገድ ፕሮግራማችንን በማድረግ ጌታን እናከብራለን። እንደዛ ነው የምናሳልፈው። በትንሣኤ ከሚዘመሩት መካከልም አንዱን ዘምረውልኛል። ያው ትንሣኤውን የሚያስቡ ብዙ መዝሙሮች አሉ። አንድ ትዝ የሚለኝ በብዛት የሚዘመር የዘማሪ ሄኖክ አዲስ መዝሙር ትንሣኤውን ተናገሩ የእምነት አባቶች መሰከሩ፣ እኔም ለትውልድ ልናገር ኢየሱስ ተነስቷል ዘምር፣ ተነስቷል ይሄ ጌታ ማተቡን እሱ ፈታ፣ ቅዱሳን ባንዱ ኑና አክብሩት ከኔ ጋራ፣ ተነስቷል ይሄ ጌታ ማተቡን እሱ ፈታ፣ ቅዱሳን ባንዱ ኑና
አክብሩት ከኔ ጋራ እልልታ ሙገሳ ሞትን ድል ለነሳ። እንደዚህ አይነት መዝሙሮች ይከበራል ብለን እናስባል። ሞትን ላሸነፈው ክብርና ምስጋና የነገሥታት ንጉሥ ይገባልና የምሕረት ዘመን ተስፋ የሞላበት ጌታ ኢየሱስ ነው ትንሣኤና ሕይወት። መልካም። በየትኛውም ስፍራ ላይ ሆናችሁ ምናልባት ይህንን ድምፅ የምትሰሙ ቅዱሳን ወንድሞቼና እህቶቼ ይህንን በዓል እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁኝ። እንግዲህ ይህንን በዓል በምናከብርበት ጊዜ እኛ ልዩ መሆናችን መጽሐፍ ቅዱስ ሲናገር የአይሁዳዊ ብልጫው ምንድን ነው ይላል። ብልጫችን ምንድን ነው? ይሄ መታየት አለበት። በምንኖርበት ስፍራ ላይ እኛ የተለየንን ብለን በመስበክ ብቻ የተለየ አንሆን። የተለየንን ብለን በማውራትና በማወጅ ብቻ የተለየን አንሆንም። የተለየን ያደረገን ኢየሱስ ከሆነ እኛ ውስጥ ተገልጦ የተለየን መሆናችንን ሰዎች አይተው እንዲመሰክሩልን በተቻለን መጠን መልካም ነገር በማሳየት የተቸገሩትን በማገዝ እንዲሁም ደግሞ ኢየሱስ ክርስቶስ ላይ ትኩረታችንን በማድረግ በዓሉን ብናከብር የተሻለ ነው ብዬ አምናለሁ። ጌታ ኢየሱስ ይባርካችሁ። የማይሻረው ቃል የወንጌሉ እውነት ሕያው ተስፋ ሆኗል። ጌታ ኢየሱስ ሞቶ መቀበሩ በሦስተኛው የማይሻረው ቃል የወንጌሉ እውነት ሕያው ተስፋ ሆኗል። አድማጮቻችን በድጋሚ እንኳን ለ2017 ዓ.ም የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የጤና፣ የብልጽግና ያሰባችሁት የሚሳካበት እንዲሆንላችሁም ተመኘው። የፕሮግራሙ አዘጋጅ መሰረት ደበሌ፣ ፕሮግራሙ አርታኢ ናኦር ሮባ ከመላይ ስቱዲዮ ባለሙያዎች ጋር በመሆን ዝግጅቱ ወደ እናንተ አድርሰናል። ሌሎች ፕሮግራሞች ይቀጥላሉ። ስለ አብሮነታችሁ በድጋሚ እጅግ አድርጌ አመሰግናለሁ። መልካም የትንሣኤ በዓል።
አሸንፈን ከሞት ያዳንከን አሮጌው ተሻረ አዲስ ተተክቶ ብርሃን በራልን ጨለማው አብቅቶ ለትንሣኤው ጌታ ተነሱ እንዘምር ክብር ይገባዋል በሰማይ በምድር ጽድቃችን ኢየሱስ ሕይወት የሆንከን ሞትን አሸንፈን ከሞት ያዳንከን አሮጌው ተሻረ አዲስ ተተክቶ ብርሃን በራልን ጨለማው አብቅቶ ለትንሣኤው ጌታ ተነሱ እንዘምር ክብር ይገባዋል በሰማይ በምድር ተነስቷል ሞትን አሸንፏል በረከትን ሊቀበል ይገባዋል መንግሥትና ታምን ላደረገ የድል ዜማ እንዘምራለን ተነስቷል ሞትን አሸንፏል በረከትን ሊቀበል ይገባዋል መንግሥትና ታምን ላደረገ የድል ዜማ እንዘምራለን የዛሬው ቀኑ ደስ ይላል እናመሰግንበታለን ከጠላት እጅ አዳነን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ቸሩ ጌታችን የዛሬው ቀኑ ደስ ይላል እናመሰግንበታለን ከጠላት እጅ አዳነን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ደጉ ጌታችን ይመስገን ደጉ ጌታችን ቃሉን ያላወቁ ምን ሰበሰባቸው ዕጣን ለወጣለት ልክ የለው ደስታቸው በማጉረምረም ዘመን የሚሉት ምስጋና እንዲህ የሚያሰምር ምንስ ተገኘና ኧረ ወጥቶልን ነው የጽድቅ ፀሐይ የመዳን መንገድ በኢየሱስ ብርሃን ወጥቶልን ነው የጽድቅ ፀሐይ የመዳን መንገድ በሽብሽብ ራሱን የሰጠ ያዳነን በመስቀል ላይ ሞቶ ከዓለም እስክንመጣ ታገሰን ይችን ቀን አይቶ ጌታ ባይደርስልን ይሄኔ ነበር በጨለማ ምሕረት ላበዛን አምጡት ለክብሩ ምስጋና የዛሬ ምሽት ደስ ይላል ልናመሰግን መጥተናል ከጠላት እጅ አዳነን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ቸሩ ጌታችን ይመስገን ደጉ ጌታችን ይመስገን ደጉ ጌታችን ለመጨረሻ በመንፈሱ ስሆን የያዝኩት ጥያቄ ከእጅህ ያጣሁት ፈልጌ የፊቱን ፈገግታ መልኩ ሲያሳየኝ እንኳን ጠይቆ ራሴን ሳትኮኝ ለካ ያስረሳል ችግር መከራ ዝም ብሎ መኖር ከኢየሱስ ጋራ ለካ ያስረሳል ሐዘን ጥያቄ መኖሩ ሳስብ ከዚህ በላይ እልልታ ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ሃሌሉያ ለዚህ ጌታ ከፍ ያለ ጭብጨባ እልልታ ይሁንለት።